የሰሜን ኢትዮጵያውን ጦርነት ያስቆመው የፕሪቶሪያው ስምምነት ከተፈረመ ከሰሞኑ 3 ዓመታት ሞልተውታል። ይሁንና የስምምነቱ ይዘቶች ይልቁንም ሙሉ በሙሉ የመተግበር አለመተግበራቸው ጉዳይ ማነጋገሩ እንደቀጠለ ነው። የኢፌዴሪ መከላከያ ሰራዊት የሰሜን እዝ ጥቃት ማስታወሻ መርሃ ግብርን ሲያካሂድም በስምምነቱ ላይ ሰፍረው ያሉ ነገር ግን ከስምምነቱ ውጪ የተፈጸሙ ጉዳዮችን ተጠቅሰዋል። ዝርዝር ዘገባው የኤርሚያስ በጋሻው ነው። የሰሜን ኢትዮጵያውን ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ ከትናንት በስቲያ 3 ዓመታት አስቆጠረ። ስምምነቱ ከትግራይ ሰማይ ስር የጥይት ላንቃ ተዘግቶ እልቂት እንዲቆም በማድረጉ ብቻ ሳይሆን መሰረታዊ አገልግሎቶች እንዲመለሱ በማድረጉም ይወደሳል። ዛሬም ግን የስምምነቱ ይዘቶች ይልቁንም ሙሉ በሙሉ የመተግበር አለመተግበራቸው ጉዳይ ማነጋገሩን እንደቀጠለ ነው። በቅርቡ በሕዝብ እንደራሴዎች ምክር ቤት ከእንደራሴዎች ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድም ጉዳዩን አንስተውት ነበር። ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለው። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። የታጠቀስ በዲዲአር ይፈታል ትጥቅም እንጂ መሳሪያ መደበቅ አልተስማማንም። ማሰልጠን ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል እንጂ መሳሪያ ደብቆ ማስቀመጥ ወይም በኮንትሮባንድ ለመግዛት መሞከር የሚል ስምምነት ላይ አልነበረም። አልተፈጸሙም ከሚባሉ የፕሪቶሪያ ስምምነት ይዘቶች አንዱ ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ አንዱ ነው። የፌዴራል መንግስት ተፈናቃዮች እንዲመለሱ ቦታውም ላይ ህዝበ ውሳኔ እንዲደረግ የሚል አቋም እያንጸባረቀ ነው የሚገኘው። ከስምምነቱ ተፈራራሚዎች መካከል አንዱ የነበሩት አሰፋ አብርሃ ከቢቢሲ ትግርኛ ጋር በነበራቸው ቆይታ ደግሞ ተፈናቃዮች ያልተመለሱት አሁን በኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት የተሰረዘው ህወሓት የትግራይ ክልል ወሰኖችን ሳናስመልስ ተፈናቃዮች አይመለሱም የሚል አቋም በመያዙ መሆኑን ተናግረዋል። የስምምነቱን 3ኛ ዓመት አስመልክተው የአውሮፓ ህብረት አባል ሀገራት ባወጡት መግለጫ ደግሞ ተፈናቃዮች በዓለም አቀፍ የሰብአዊ ድጋፍ ህጎች መሰረት የመመለሳቸውን ሂደት ለመደገፍ ዝግጁ መሆናቸውን ገልጸዋል። ይህ ብቻ ሳይሆን ህብረቱ ከ7ኛው ሀገራዊ ምርጫ በፊት የፕሪቶሪያ ተፈራራሚ አካላት ፖለቲካዊ ውይይት እንዲያደርጉ ጥሪ አቅርበዋል። እርግጥ ነው ይህን የፖለቲካ ውይይት የማመቻቸት ኃላፊነት ያለበት የአፍሪካ ህብረት እስካሁን ምንም ያለው ነገር የለም። ነገሩ ግን ከፖለቲካዊ ውይይት ይልቅ ውጥረት የሚስተዋልበት ሆኗል። የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰሜን እዝ ጥቃት ማስታወሻ መርሃ ግብር ላይ ባደረጉት ንግግር ጥቂት አባላት ያሉት የህወሓት ቡድን ዘር ማጥፋት ፈጽሟል ካለው ሻዕቢያ ጋር እያበረ ስለመሆኑ ተናግረዋል። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አላያንሳችን ነው፣ ከኛ ጋር ይቁም፣ አብረን እንሰራለን፣ ኢትዮጵያን እንከዳለን፣ ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው። እኛ ጦርነት የምንፈልግ ሰዎች ቢሆን ኖሮ ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ ከበቂ በላይ። ኤታማዦር ሹም ፊልድ ማርሻል ብርሃኑ አክለውም ይኸው ቡድን ተፈናቃዮችን መያዣ በማድረጉ ሰራዊት በማሰልጠኑ በትጥቅ ማስፈታትና መልሶ ማቋቋም ካምፕ ውስጥ የገቡን የቀድሞ ሰራዊት አባላት በመመለስና መሳሪያና ዕቅድ ሰጥቶ ከፋኖ ጋር አብሮ በመስራት ከሰውታል። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። የአገርም ሆነ የሰራዊቱ ጥያቄ ያልተመለሰ በሚል ወደ ገለጹት የብሔራዊ ጥቅም ጥያቄ ማደጉን የገለጹት ኤታማዦር ሹሙ በሰላማችን ላይ እስካልመጣ ድረስ አንቸኩልም፣ ጦርነትም አንቀሰቅስም ሲሉ ተደምጠዋል። ይህንኑ ተመሳሳይ አቋም የጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድም ማንጸባረቃቸው የሚታወስ ነው። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም።
ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ። ቲፒኤልኤፍም በሰከነ መንገድ አንደኛ ምርጫ ቦርድን አክብሮ ህገ መንግስት አክብሮ ትክክለኛ ጉባኤ አድርጎ ህጋዊ ፓርቲ መሆን የሚጠበቅበት ከባድ ነገር እኮ አይደለም። ምርጫ ቦርድ መጋበዝ፣ አሰራሩን መከተል፣ ጉባኤ ማካሄድ፣ ምርጫ መሳተፍ፣ ካሸነፈስ መንግስት መሆን